ሄይ ጋይስ ናችሁ ወይ? እንዴት ናችሁ? ዲቦራ ነኝ። ዛሬም ሌላ ቪዲዮ ይዤላችሁ መጣሁ። የዛሬ ቪዲዮ ደግሞ በዓልን አስመልክቶ አንዳንድ ነገሮች እንወያይ ብዬ አሰብኩኝ። እንደ ቭሎግ አይነት ቪዲዮ ነው ማድረግላችሁና ሰሞኑ እንዴት ሰነበታችሁ? ደህና ናችሁ ወይ? እንኳን አደረሳችሁ ለገና፣ ለአዲስ ዓመት ደግሞ ለኢትዮጵያ ገና እንኳን አደረሳችሁ። ይህንን ቪዲዮ ስታዩት ነገ ገና ነው የሚሆነው እኛ ሀገር እና ለሱ ዝግጅት እንዴት ነው? በዓሉ እናንተ እንዴት እያከበራችሁ ነው የሚለውን ታች ንገሩኝ። ብዙ እዚህ ቪዲዮ ላይ አንዳንድ ነገሮች እንደዚህ እናወራለን። እንደነገርኳችሁ ረጅም ቭሎግ አድርጌ ለመስራት አስቤ ነበረ። ነገር ግን ሰሞኑን ሌላ ቭሎግ ይዤላችሁ ስለምመጣ እሱ ላይ ብዙ ነገሮች ሳረግ ወዘተ እንተያያለን ማለት ነው። ዛሬ ባለፈው ለታ ከእህቴ ጋራ በዚህ እህቴ ስትመጣ ማለት ነው ከካናዳ የምትኖረው እዚህ ስትመጣ ሁሌ ተያይዘን ሱቅ ነው የምንዞረው። ማለት ይሄ ወቅት የሱቅ መግዣ ጊዜ ነው ብዬ አስባለሁ። እና ሁሌ ስትመጣ ግን ቆንጆ እዚህ ኢንዲያና አሁን አሜሪካን ያለሁት በነገራችን ላይ የዊግ ሽያጩንም አስመልክቶ በጣም ብዙ ሰዎች ከዩሮፕ ኮንታክት ያደረጋችሁ ነበረ እና ዩሮፕ አይደለም ያለሁት አሁን ለገናም ያው ለአዲስ ዓመትም እንደምታውቁት ደግሞ ማተርኒቲ ሊቭ ላይ ስለሆንኩም ለረጅም ጊዜ እዚህ አሜሪካ ቆያለሁ ማለት ነው። 1 ዓመት ነው ኦፍ ያለኝ። ስለዚህ አሜሪካ ስላለሁኝ ተመልሼ እሄዳለሁ። ነገር ግን ለጊዜው ለበዓል እዚህ አሜሪካ ስለመጣሁኝ ዊግ ሽያጩን አብዛኛውን ያረኩትኝ እዚህ አሜሪካ ላሉ ተከታዮቼ ነው። ዩሮፕ ላላችሁ ሰዎች ከዚህ ከአሜሪካ ብልከው በጣም ውድ ለሚሆነው ሺፒንጉ። ስለዚህ በተቻለ መጠን እዛ ስመለስ ማለት ነው ነግራችኋለሁ። ልክ እዛ ስመለስ ወደ እንግሊዝ ከእንግሊዝ ለእናንተ ወደ የትኛውም ቦታ ሺፕ ባረግ እዛ ስለሚቀንስ ትንሽ ዋጋው ማለት ነው ከአሜሪካ ከመላክ ለዩሮፕ ራሱን የቻለ ሌላ አረጋለሁ። ለኢትዮጵያ ደግሞ ሰሞኑን ኢትዮጵያ የሚሄድ ሰው ስለማቅ በቅርቡ ማለት ነው ለኢትዮጵያም እልካለሁ። ስለዚህ ከኢትዮጵያም ሆናችሁ መግዛት ትችላላችሁ። ለዩሮፕ ደግሞ ሌላ ለፋሲካ ቢደርስላችሁ ነው። ለፋሲካ የዩሮፕ እና የሌሎች ሀገሮች ሽያጭ ይሆናል ማለት ነው ልላችሁ ነው። እዚህ አሜሪካ ያላችሁ ሰዎች ግን አንዳንድ የቀሩኝ አሉ። ስለዚህ ቴሌግራም ላይ መታችሁ ቴሌግራሜን እዚህ ላይ አስገባላችኋለሁ። ኮንታክት ማድረግ ትችላላችሁ። አንዳንድ ከርሊ ፀጉሮች አሉኝ የቀሩ በጣም እነዚህ ውብ የሆኑ ጥቁር ከርሊ ፀጉሮች አሉ። ቪ ፓርት የምትፈልጉ ከሆነ ቆንጂዬ አንድ ቪ ፓርት አለኝ። ሌላም እንደዚህ ያሉትም ማለት ነው ፎቶ ቴሌግራም ላይ ፎቶ እንደዚህ ለጥፍላችኋለሁ የቴሌግራም ፕሮፋይሌ ላይ ማለት ነው። ስለዚህ እዛ ላይ ሄዳችሁ ኦኬ ይሄ ያለው ብላችሁ መታችሁ መግዛት ትችላላችሁ። እና ዩሮፕ ያላችሁ ሌላ ኢትዮጵያ ያላችሁ ሰዎችም ለእናንተም ሴቭ አደርግላችኋለሁ የሚኖረኝ ስለሚኖር። ስለዚህ የዛኔ እንደዚሁ ደግሞ መጥቼ ነግራችኋለሁ። ለምን እሱን እዚህ ላይ ግልጽ ላድርግላችሁ ብዬ አሰብኩኝ። በተረፈ ይሄንን ቀሚሴ ማለት ነው ይሄንን ቀሚሴ ነገ ለእኛም ገና ዘንጬበት ነው የምውለው በደንብ። ስለዚህ እዚህ ቪዲዮ ላይ በዓልን አስመልክቶ ማድረግ ይገባኛል ብዬ በማሰብ እንደዚህ ዘንጬበታለሁ። ይሄ ብዙ የተለያየ ስታይል ሳይሆን ክብደት አለኝ። ደንበኛ ኦሪጂናል የሆነ ከባዱም አለኝ ወፍራም ኮተኑ አለ አይደለ ደንበኛው። ይሄኛው ትንሽ ቀለል ያለች ናት። ለምንም ዛሬ እዚህ ቪዲዮ ላይ ታዲያ ቅድም ማውራት የጀመርኩት የነበረው ከእህቴ ጋራ ሾፒንግ እንሄዳለን። እዚህ ኢንዲያና የዲዛይነር ሾፖች በጣም ብዙ የለንም። አንዳንድ ውስን ሱቆች ናቸው ያሉት። ከነዛ መሀል ትልቆቹ ጉቺ አለን፣ ሉይ ቪቶን አለን። ሌላ እነዚህ ሁለቱ ናቸው ያሉን እዚህ ኢንዲያናፖሊስ ውስጥ ማለት ነው። እና ደንበኛ ሌላ ትልቅ ዲዛይነር ሾፒንግ ከፈለኩኝ ሺካጎ ነው ያለው። ሺካጎ አለ፣ ያው ለንደንም ደግሞ አለ። ለንደንም ሄጃ ቃል ነው እንደምታውቁት። ለእናንተ ቪዲዮ ላይ ጠቅሼላችሁ አላውቅም። ነገር ግን እዚህ ባለፈው ከእህቴ ጋር ሄደን የነበረበትን በየአመቱ እንደዚህ ለገና በተገናኘን ቁጥር ሄደን እነዚህ ሱቆች ማለት ነው ገብተን ያለውን የምንፈልገውን ነገር እንገዛለን በተቻለ መጠን። ሁሌ አሁን ይሄኛው ስናደርገው ወደ 4ኛ ዓመታችን ነው እና እንደ የገና ትራዲሽን ነገር አድርገነዋል እኔና እሷ የምናደርገው ማለት ነው። እና በቃ እንዴ ተያይዘን ልጆቹን ጥለን እንሄዳለን። ባለፈው የሚያስቀው መጀመሪያ የጀመርነው ጊዜ ምንም ህፃን ልጅ አልነበረም። የዛሬ 4 ዓመት ማለት ነው። ከዛ የዛሬ 3 ዓመት እህቴ እርጉዝ ነበረች። ከዛ በኋላ የእህቴ ታናሽ ልጇ ማለት የመጨረሻ ልጇ በፑሽቼር እሷን እየገፋን ነበረ የሄድ ነው። ከዛ የሚመጣው ዓመት ደግሞ የኔ ልጅ የመጀመሪያዋ ልጅ ስጦታን በፑሽቼር እየገፋን ነበረ የሄድ ነው። አሁን በዚህ ዓመትም ደግሞ ደጊቱን ይዘን በፑሽቼር እየሄድን ነው።
ነሄድ ነው ማለት ነው። ስለዚህ በየአመቱ ዱብ 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 እንደዚህ እያደረግን ከአንድ ልጅ ጋር ነው የምንሄደው። ደስ ይላል እላችሁ ነው። በዛም ደግሞ ቦርሳውን ነጥቤ ምንድነው እዚህ ጋር ቦርሳውን ላሳያችሁ ነው እኔ ገዛሁትኝም ማለት ነው። ምክንያቱም ብዙ የዲዛይነር እንደዚህ አንቦክሲንጎች ሰርቼላችሁ አላቅም። ማየት የምትፈልጉት ከሆነ ንገሩኝ፣ ምክንያቱም እሰራላችኋለሁ። እኔ ያሉኝንም ቦርሳዎችንም አንድ ቀን ቪዲዮ ሰርቼ ላሳያችሁ እችላለሁ። እናንተ ከምትወዷቸው ዲዛይነር ብራንዶች ማለት ነው አንድ ምረጡ ብትባሉ ሁሌ የምታረጉት ማለት ነው ቦርሳቸውን፣ ጫማቸውን፣ ልብሳቸውን ብትችሉ ብትመርጡት ቢኖር የቱ ነው የምትመርጡት? እኔ የጉቺ ሰው ነኝ። 100% ጉቺ ነው የምወደው። ስለዚህ ያው ከጉቺ ያሰብኩትኝ ቦርሳ ነበር። በተለይ እናት እንደመሆኔ መጠን አሁን ለእናትነት የሚሆን ማለት እነዚህ ትንሽ ኪዩት የሆኑ ምናምን ሳይሆን እነሱ አሉኝ። አሁን ግን እናት ኮንኩኝ በኋላ እነሱን የት ነው ይዣቸው የምሄደው? ብዙ 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 እጄ ላይ አወድቁም እነሱ ማለት ነው። ስለዚህ እስቲ ፕራክቲካል የሆነ ከልጆች ጋር ስሯሯጥ ፓርክ ስወስዳቸው ምን ስወስዳቸው ሱቅ አብሬያቸው ከሄድኩኝ ማለት ነው ለእናት የሚሆን ቆንጅዬ ቦርሳ ስፈልግ ይሄኛውን አገኘሁኝ እና እስቲ ይሄኛውን ልሞክረው ልግዛው ብዬ አሰብኩኝ ማለት ነው። ለዛ ነው ይሄንን የገዛሁት ልላችሁ ነው። ነገር ግን እናትን ባትሆኑ ትራቭል ስታረጉ ለትራቭል ይሆናል፣ ለብዙ ነገር የሚሆን ነው። ስለዚህ ይሄንን አንቦክሲንግ ላሳያችሁ ብዬ አሰብኩኝ። በድጋሚ ከጉቺ ነው። ይሄ ቦክሳቸው የዛሬ ዓመትም እንደዚህ ነው ይሄ ፓኬጂንጋቸው የነበረው ማለት ነው። እዚህ ጋር ያው ትልቅ ቦርሳውም አለ ሲመጣ እንደዚህ ያው እንደዚህ በስርዓት ራፕ ተደርጎ ምናምን ነበረ። እዚህ ጋር ደግሞ ሪሲቴም አለች እንደዚህ። እኔ ማለት ነው የዲዛይነር ሾፒንግ መወደው ሱቅ ሄዶ መግዛት። ከኦንላይን ያዘዝኳቸው ጫሞች ምናምን ኦንላይን አዝዣ ቃለው፣ ነገር ግን እኔ ቦርሶች ምናምን ሱቅ ሄጄ መግዛት ደስ ይለኛል። ለዛም ነው ጉቺን ብዙ ጊዜ የምመርጠው። ኤክስፒሪያንሱ በጣም ነው ደስ የሚለው ሱቅ ውስጥ ሄዳቸው። እኔ እስካሁን ድረስ ያጋጠመኝ ማለት ነው ትንሽ ነገር እስካርፍ እንኳን ለመግዛት ሱቅ ሄጄ እንደዚህ ስገዛ ማለት ነው በጣም ኤክስፒሪያንሱ ደስ የሚል ነው ሁል ጊዜ። ለዛም ነው እኔ ጉቺ የሚመርጠው። ሉዊቪቶን ሁሌም ብዙ ሰው ራሽድ እየሆነ ስለሚገዛ ይሁን ያን ያህል አላ ያ የሆነ ያ እንትን ብዙ እስካሁን ድረስ ኤክስፒሪያንሱ ጉቺ ይለያል እና ለዛ ነው የምወደው። ለምንም እዚህ ጋር ይሁንላችሁ ቦርሳይን በደንብ ላሳያችሁ። በድጋሚ ሌሎችም እንደዚህ ካምባላም ስገዛ ያሉኝንም አንቦክሲንግ ማየት የምትፈልጉ ከሆነ ላሳያችሁ እችላለሁ። እኔ የገዛኋት እችንን የጉቺ ቦስተን የምትባለዋን በሚዲየም ሳይዝ ነው እና ይህንን አዲስ ስታይልም አውጥተውለታል አሁን ማለት ነው። ግን እሱ ሚዲየም የለውም። እኔ ይሄንን ሚዲየም የፈለኩትኝ ይሄንን የፕሪንቱንም ቢሆን ስታይሉንም ቢሆን ይሄንን የፈለኩትኝ። ይሄኛው ጥቁር ሌዘር አለ፣ ፉል ሙሉ ሌዘር የሆነ ጥቁር በጥቁር ሆኖ አሁን ይሄኛውን ስትራፑን እንደምታዩት ከዚህና ከዚህ ነው ስትራፑ የሚሆነው። ያኛው ግን ከመሃል ስትራፑ ከመሃል የሚመጣ አለ። እሱንም ማየት ፈልጌ ነበረ፣ ነገር ግን እዚህ እኛ ሱቅ ማለት ነው ስቶክ አያደርጉትም። እሱ እኔ ይመቻል ቆንጆ ይሆናል ቢያሰቤ ነበር። ነገር ግን ይሄኛው የበለጠ ለቦርሳ ማለት ነው እንደዚህ ግልብጥ እንዳይል ስቴቢሊቲ ይሰጠዋል። ስለዚህ እንደዛ ነው ይሄኛውን የገዛሁትኝ። ይሄኛውን እኔ ብዙ ጊዜ ቦርሳዎችን እንደዚህ ለሚይዘው፣ ስለዚህ በተለይ ዲዛይነር ቦርሳዎች ስገዛ ማለት ነው ቶፕ ሃንድል እንደዚህ ያላቸው መግዛት ወዳለው። ምክንያቱም እንደዚህ መያዝ አላ እንደዚህ መያዝ ነው ብዙ ጊዜ እንደዚህ ነው መያዝ የምወደው። ነገር ግን ይሄን የገዛሁበትኝ ምክንያት እንደነገርኳችሁ ስትራፕ መኖሩ ለምን ክሮስ ቦዲ አርጌ እጄ ነፃ ሆኖ ከልጆቼ ጋራ ለመሯሯጥ እንዲያመቸኝ ነው። እና ውስጡ ምን ምን እንደሚይዝ አላ ትልቀቱ ምናምን ላሳያችሁ። እኔ ኢንተረስቱ ካላችሁ ይሄኛው ይኸውላችሁ፣ ይሄ ሌዘር ነው፣ ሙሉ በሙሉ ሌዘር ነው ይሄኛው። ከዛ በኋላ ይሄ የካንቫስ ፕሪንቱ ነው። እግር ማስቀመጫ እዚህ ጋር ምናምን የለውም። ቢኖረው ቆንጆ ነበረ። በድጋሚ ይሄኛው ግን ስሞልም አለው፣ ከዚህ የሚያንስ ሳይዝ አለው። የኔ ሚዲያም ነው፣ ትልቅም አለው እና ይሄ በጣም ፐርፌክት የሆነ ቦርሳ ነው። በተለይ ለኤቭሪዴይ የምትፈልጉት ከሆነ እንደነገርኳችሁ ይሄንን ገና መያዝ አልጀመርኩም። ምክንያቱም ሌላ ደግሞ ሁሌ የሚይዘው የአብዛኛውን ጊዜ በተለይ ከልጆች ጋር ምናምን ስወጣ እንደዚህ ዳይፐር ሆነ መቀየሪያ ልብስ ሆነ ውሽግ አድርጎ ለመያዝ ማለት ነው የሉዊቪቶን እንትኔን ኔቨርፉል፣ እሷን ኔቨርፉላን ዝም ብዬ እንደ ኤቭሪዴይ ውርውር እያረኩኝ ይዛታለሁ እና እኔው እነዚህን ያው ሪሲቶች ወዘተ ታገኛላችሁ። ይሄ ግን ይኸውላችሁ ውስጡ ትልቅ ነው
በጣም 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 ብዙ ጉድ ነው የሚይዘው እና ይሄንን ለማልፋት ለመወርወር ምንም ብታረጉት ብዙም ማይጎዳ አላ ቢቆሽሽም ቆሻሻ የማያሳይ ከልጆች ጋር ስትሯሯጡ እንደዛ ነው ቦርሳ ነው እና ለዛ ነው የመረጥኩትኝ። እቺ ስትራፑ እቺ ቀጭኗ ናት፣ ግን ከፈለኩኝ ማለት ነው ሌላ ወፍራም ስትራፕ ላደርግበት እችላለሁ። ምንም ችግር የለም የበለጠ እንዲመቸኝ። ነገር ግን ብዙ ከባድ ነገር የመያዝ እቅድ የለኝም እዚህ ውስጥ። ይኸውላችሁ እቺ ነው አጭሯ ላይ አርጊያት ነው። ይሄ ገመዱን በጣም ጥሩ ነው እውነት ለመናገር ይሄ ገመዱን ቆንጆ ነው። ምክንያቱም እንደልባችሁ ማስረዘም ማሳጠር ትችላላችሁ። እና እኔ ሀሳቤ እንደዚህ ክሮስ ቦዲ አርጌው አሁን ከስጦታ ጋር ስሯሯጥ እቃዎቼ በሙሉ ሆነው ዚፕ መኖሩ ነው። እነዚህ ትንንሽዬ ቦርሳዎች አብዛኞቹ ዚፕ የላቸውም። እንደዚህ በፍላፕ ነው የሚዘጉት እና ከሱ ይልቅ ይሄ ዚፕ መኖሩ እቃዬ አይወድቅም፣ እንደ ልቤ እናት መሆን እችላለሁ እና ለዛ ነው ይሄኛውን የመረጥኩትኝ በአሁኑ ላችኋለሁ። እና በጣም ብዙ ነገር ይችላል። ይሄ አሁን እኔ የሳምሰንግ ይሄ ትልቅ ስልክ ነው ያለኝ፣ ትልቅ የሚባለው ነው ያለኝ እና ፕላሱን ላሳየው፣ ከፕላሱም ትንሽ ሳይዙ ተለቅ ያለ ነው። ይኸውላችሁ በደንብ ነው የሚይዘው። ቦርሳው ከባድ አይደለም፣ ቀላል ነው። ስለዚህ ብዙ ብዙ ኮተት ይችላል። እውነት ለመናገር ትንሽዬ ቫዝሊን፣ ትንሽዬ አላ ለፍጣን ቦታ መሄድ ከሆነ አንዳንድ የተለያየ ሳይዝ ዳይፐር ሁላ እዚህ ውስጥ መያዝ እችላለሁ። የስጦታን ነው የደጊቱን መቀየሪያ ልብስም ድንገት እዚህ ውስጥ መያዝ እችላለሁ እና ለዳይፐር ሁላ ይዞ ለመሄድ አመቺ የሆነ ቦርሳ ነው እና ደግሞ ያምራል። አያምርም? በጣም ያምራል ብዬ አስባለሁ። እና ይሄ ነው አሁን ላሳያችሁ ያሰብኩትኝ አሁን የገዛሁትን ቦርሳ እላችኋለሁ። በሚመጣው ከሰሊን መግዛት ያሰብኩት አለ። ነገር ግን እዚህ ሰፈር ሱቁ ስለሌለ ለንደን ሂጄ ሳልገዛው አልቀርም። ምክንያቱም እንደነገርኳችሁ አንዳንድ ጊዜ መግዛቱን ብቻ ሲሆን ኤክስፒሪየንሱንም ወደዋለሁ እንደዚህ ሱቆች ሄዶ መግዛቱን። ስለዚህ ለንደን ሂጄ ልገዛው እችላለሁ። በተረፈ የዛሬ አንቦክሲንግ ይሄ ነው። ቦርሳውን አስመልክቶ አስተያየት ጥያቄ ካላችሁ ንገሩኝ። ምክንያቱም እኔም አሁን በደንብ መያዝ ጀምርና ሪቪው ሰራላችኋለሁ። ግን እኔም ሪቪው እንደዚዎች አይቼ ያላ የሰውን አስተያየት ሰምቼ ምናምን የገዛሁትኝ። ስለዚህ በጣም ቆንጆ ቦርሳ እንደሆነ አውቃለሁ እና ደግሞ ከብዙ ነገር ጋር አስተያየት ማድረግ እችላለሁ። በድጋሚ ይሄኛው አዲስ ያመጡት በቡኒ ቡኒም አለው ከለሩ በጣም የሚያምር ከለር ነው። እሱም ግን ይሄኛው ከብዙ ነገሮች ጋር ስታይል ማድረግ የሚቻል ነው። እሺ ጋይስ እንግዲህ እዚህ ማለት ነው ፀሐዩ እየገባ ነው። እውነት ለመናገር እየጨለመ ነው። ይሄንን ቭሎጉንም ቀን በጣም ፀሐይ እያለ ልጀምርላችሁ ነበረ። በጣም ቆንጆ አየር ስለሆነ እዚህ ያለው አሁን እና ነገር ግን ፀሐይ እየገባች ነው። በተረፈ እናንተ እንዴት ናችሁ? አዲስ ዓመት እንዴት አሳለፋችሁ? እኛ በጣም ገናንም አዲስ ዓመትንም ማለት ነው በጣም ቆንጆ ጊዜ ነው ያሳለፍነው እዚህ ከቤተሰብ ጋር ተሰብስበን። እንዲህ ቤተሰባችን ደግሞ አሁን እየጨመረ እየበዛ ስለሆነ ማለት ነው በዓልም ደስ ይላል። ምክንያቱም ጫጫታ ነው፣ ሰው ተሰብስቦ አለ። በአጠቃላይ አንድ ቀለታ ለኒውይር ጊዜ ነው ለኒውይር ጊዜ ከ30 ሰው በላይ ነበረ። እናትና አባቴ ቤት ውስጥ የነበረውና ማሰብ ትችላላችሁ ቤተሰብ ማለት ነው እንዴት ትልቅ እንደነበርን እና በጣም ደስ የሚል ጊዜ ያሳለፍነው። በድጋሚ ከስጦታም ከከዝኖቿ ጋር እየተጫወተች እየተጣላች ከትንንሾቹ ጋር ከኩዮቹ ጋር እየተጫወተች ምርጥ ጊዜን ያሳለፈችው እና ደስ ሲል ነበረ። አዲሱን ዓመትም እንደዚህ በደስታና በሳቅ ጀምረነዋል። እንግዲህ እግዚአብሔር እናንተ የሚያሰባችሁት ነገር ካለ ያሳካላችሁ፣ ጤና ይስጣችሁ። እውነቴ ነው፣ እንደ ጤና የመሰለ ነገር የለም እና የኔ 2025 በጣም የ2025 ልጅ ፈልጌ ነበረ ለምን እንደሆነ እና በ2025 እናንተም እስቲ ከወለዳችሁ ታች ኮመንት ላይ ንገሩኝ። በደጊቱ በጣም ደስተኛ ነኝ። መጨረሻ ኪዩት የሆነች ልጅ ናት። ልነግራችሁ አልችልም እንዴት ደስታ እንደምትጨምር ለእኛም ሆነ ለአያቶቿ
ለአክስቶቿ ለወንድም በጣም ደስተኛ ነኝ በሷና ደጊቱ ደግሞ ስሟ የእውነተኛ ስሟ አይደለም። ድንገት አንዳንድ ሰው ግራ የገባው ሰው ነበረ። አረ ደጊቱ ብለሽ ግን እች ልጅ በኋላ ትምህርት ቤት ስትገባ አስቸግሯትም ወይ ይስቁባታል ምናምን። ደጊቱን የመሰለ ስም ደጊቱ በጣም ደስ የሚል ስም እኮ ነው። ደግ ማለት ነው፣ ደጊቱ ማለት ነው። ግን እውነተኛ ስሟም አይደለም። አሁን ስጦታም እውነተኛ ስሟ ስጦታ አይደለም። የእውነተኛ ስማቸው እዚህ ፐብሊክ ላይ መጥቼ የምናገርበት ምክንያት የለም እና ለእነሱም ትንሽ ፕራይቬሲ ለመስጠት ነው እንደዚህ ደጊቱ ብለን የምንጠራት እና ደግ ስለሆነች በጣም እርጉዝ እያለሁኝ ሆዴ ውስጥ በጣም ደግ ልጅ ነበረች ማለት እርጉዝ መሆኔን ሳላቅ ሁላ ነው ያን ያህል እርግዝናዬን ቅልል አርጋልኝ በጣም ቅልል አርጋልኝ የወለድኳትና ስትወለድም እንደዛው። ለዛ ነው ደጊቱ ብዬ ጠራኋት እና ደጊቱ የቅጥል ስሟ ነው፣ ቅጽል ስሟ ነው። እዚህ የምንጠራት ደጊቱ ብለን ነው። አሁን ስጦታ እውነት ለመናገር የኔ ነሽ ነው ስሟ። ቤት ውስጥ የኔ ነሽ ነው ብለን የምንጠራት እኔም እናቴም። ስለዚህ ዞሮ ዞሮ እንደዚህ ቆንጅ የሆኑ ሚኒንግ ያላቸው የአማርኛ ስሞችም ደስ ይላሉ። ለዛ ነው እና ደጊቱ ደስ የሚል ስም ነው። በጣም ደህና ናት ልላችሁ ነው። እናንተ እንዴት ናችሁ? ደህና ናችሁ ወይ? አመቱን እንዴት ጀመራችሁት? ሪዞሉሽን አላችሁ ወይ? የወሰናችሁት ነገር አዲስ አመት ላይ ይሄን ነው ማድረገው ብላችሁ የወሰናችሁት ነገር አለ? እኔ አንድ አለኝ። ፀጉሬን አስመልክቶ ነው። ፀጉሬን በዚህ አመት የራሴን ፀጉር ማለት ነው የተለያዩ ፕሮቴክቲቭ ስታይሎች፣ የተለያዩ ማስኮች፣ የተለያዩ የሆነ የስቲም የጀመርኩትኝ ፀጉሬን ስቲም ማድረግበት ማሽን አለ በጣም ቆንጆ። እሱን በቅርቡ አሳያችኋለሁ። እሱን እያረኩኝ ፀጉሬን ላለመተኮስ ነው እቅዴ። ፀጉሬን እሳት ላለማስነካት ነው እቅዴ። እስቲ እናያለን እንዴት እንደሚሄድ። ከዛ በተረፈ ያው ጤነኛ መሆን ትንሽ በተለይ ከወለድኩኝ በኋላ በደንብ ታርሻለሁ። እሱ ልንገራችሁ በደንብ ታርሻለሁ አሁንም እና በቃ በበግ ስበላ ክብደት ጨምሬያለሁ። ስለዚህ እሱን ትንሽ ለመቀነስ ሞክራለሁ ከቻልኩኝ። እንደነገርኳችሁ ጤነኛ መሆን፣ ከዛ በተረፈ ደስተኛ መሆን፣ እግዚአብሔር ያልኩትን ያለምኩትን ነገርም እንዲያሳካልኝ እጸልያለሁ። ለእናንተም እንደዛው። በተረፈ እናንተ እንደዚህ የወሰናችሁት ነገር ካለ ሲታች ኮመንት ላይ ንገሩኝ። ደህና ናችሁ ወይ? እንዴት ናችሁ ወይ? ነገን ደግሞ ተሰብስባችሁ ከቤተሰባችሁ ጋራ የኢትዮጵያን ገና የምታከብሩ ከሆነ በደስታ ማለት ነው ፏ ብላችሁ አክብሩ። ዊጎቼን የገዛችሁ ሰዎች እናንተ አምሮባችሁ ይሄን ገና እንደምታሳልፉ ምንም ጥርጥር የለኝም። ያልገዛችሁ ሰዎች በድጋሚ የተረፉ አንዳንድ ስላሉ ማለት ነው መታችሁ ቴሌግራም ላይ ልትነግሩኝ ትችላላችሁ። በተረፈ በሚመጣው ቪዲዮ እስከምንገናኝ ድረስ ቻው። ለዛሬ ዲቦራ ነኝ።